ዩኒቨርሲቲ ጆይን ማድረግ በጣም ደስ የሚያሰኝ ነገር ነው። ያንን ህይወት ማለት ያንን የህይወት ምዕራፍ ጆይን ለማድረግ ብዙ ሰው እንግዲህ ፈተናን በመፈተን ብዙ ነገር በማድረግ እንደሚያልፍ እናውቃለን እና ነገር ግን ዩኒቨርሲቲ ውስጥ ባለን ቆይታ ስኬታማ መሆን የግሬድ ብቻ ጉዳይ አይደለም። ይልቁን ሆናችሁ የምትወጡት ፐርሰን ያ ዩኒቨርሲቲ ውስጥ የሚሰራው ፐርሰን የእናንተ ፐርሰን በጣም ወሳኝ ነገር ነው ማለት ነው። ያንን ፐርሰን ክሬት ለማድረግ ወይም ያንን ፐርሰናሊቲ ለማሳደግ የሚጠቅሟችሁን እናንተም በጠየቃችሁ ጥያቄ መሰረት 8 ቤስት የሆኑ ፐርሰናሊቲዎችን ዛሬ ሼር ማድረግላችሁ ይሆናል ማለት ነው። እነዚህን 8 የባህሪ አይነቶችን ከተላበሳችሁ ወይም እነሱን ለመያዝ ከሞከራችሁ ብቻ ሰክሴስፉል ትሆናላችሁ ብዬ አስባለሁ። ማለት እንደዛ አይነት ልጆች በጣም ሰክሴስፉል ሲሆኑ ስለማይ ግቢ ውስጥ ማለት ነው። እንዴት ናችሁ? እኔ ለማታውቁኝ ሊዲያ እባላለሁ። ዛሬ ሼር ማድረግላችሁ ዩኒቨርሲቲ ጆይን ለምታደርጉና ኦልሞስት ዩኒቨርሲቲ ውስጥ 1ኛና 2ኛ ዓመት ሆናችሁ ላላችሁ ልጆች በጣም ጠቃሚ ነው ብዬ የማስባቸውን ፖይንቶች በዚህ ቪዲዮ የሚገልጽ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በጣም እውነተኛና ጠቃሚ የሆኑ መረጃዎችን የምትፈልጉ ከሆነ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ከዛም በተረፈ እስከ መጨረሻው መከታተላችሁ እንዳረሱ አብራችሁ ቆዩ። የመጀመሪያው በጣም ወሳኝ ነገር ብዬ የማስበው ዲሲፕሊን ነው። ዲሲፕሊን በአማርኛ እንዴት እንደሚገለጽ ትንሽ ይከብዳል። ዲሲፕሊን ግን ለሁሉም ነገር በጣም መሰረታዊ ጉዳይ ነው። በጣም ማለት ነው። ግቢ ውስጥ ዲሲፕሊን ከሌላችሁ ምንም ህይወታችሁ በጣም ሚዝረብል ሆኖ የምትፈልጉትን ነገር ራሱ ሳትደርሱ ልትመለሱ ትችላላችሁ ማለት ነው። የየዕለት ኑሯችሁ ያለ ዲሲፕሊን ምንም እንዳልሆነ በማወቅ በዲሲፕሊን ራሳችሁን ለመምራት መዘጋጀት አለባችሁ። ወይም እዛ ውስጥም ካላችሁ ግቢ ውስጥ ያላችሁ ልጆች ዲሲፕሊንን ኤቭሪዴይ ዴቨሎፕ ለማድረግ መሞከር መቻል አለባችሁ ማለት ነው። ያለ ዲሲፕሊን የሆነ ተማሪ ዩኒቨርሲቲ ውስጥ አንደኛ ስኬጁሉ በጣም ሚስዳፕ ይሆናል። ከዛ ክላስ ትቀጣላችሁ። ክላሳችሁን ራሳችሁን ህይወታችሁን እንዴት ኮንትሮል ማድረግ እንዳለባችሁ በጣም አትችሉም ማለት ነው። ማለት በጣም ሰክሴስፉል መሆን ከፈለጋችሁ ግቢ ውስጥ ባላችሁ ቆይታ 5 ዓመትም 4 ዓመትም 3 ዓመትም ሊሆን ይችላል። የየዕለት ኑሯችሁን በዲሲፕሊን መምራት ይኖርባችኋል ማለት ነው። ያንን ደግሞ ለምንድን ነው የምለው ነገር ስናይ ምክንያቱም ሁሉም የስኬታማ ተማሪ ጀርባው ቢጠና ምስጢሩ ስኬታማ እንዲሆን ያደረገው አንደኛውና ዋነኛ ምስጢሩ በጣም ዲሲፕሊንድ ናቸው። በጣም ከምታስቡት በላይ ዲሲፕሊንድ የሆኑ ልጆች ናቸው ማለት ነው። ኤቭሪ ሰክሴስፉል ዩኒቨርሲቲ ተማሪ ብታዩ ያ ነገር በጣም መሰረታዊና ፋውንዴሽን የሚሆናችሁ ነገር ነው። ነገር ትይዛላችሁ ማለት ነው። ኦልሬዲ ዲሲፕሊን ካላችሁ ደግሞ ሁለተኛው ዋና ትልቅ ነገር የሚሆን ታይም ማኔጅመንት ነው። ታይም ማኔጅመንት ኦልሬዲ ዲሲፕሊን ላለው ሰው ማሰብ የሚችለው ኔክስት ስቴፕ ይሆናል ማለት ነው። ጊዜያችሁን እንዴት በትክክል መጠቀም እንዳለባችሁ ወይም ማኔጅ ማድረግ እንዳለባችሁ ማወቅ እንዳለባችሁም ጭምር ጊዜ ማኔጅ ማድረግ እንደሚያስፈልግ ማወቅ እንዳለባችሁ ማሰብ በራሱ አንድ እርምጃ ወደ ታይም ማኔጅመንት ይመራችኋል ማለት ነው። ታይም ማኔጅመንት በጣም ጥሩ እንዲሆን እነዚህን ነገሮች መማር መቻል አለብን ማለት ነው። እሱ ምንድነው? እንዴት ሌክቸሮችን ባላንስ ማድረግ እንዳለባችሁ፣ አሳይመንቶችን እንዴት መስራት እንዳለባችሁ፣ ማህበራዊ ህይወታችሁንና ሴልፍ ኬሪንግ ታይም እንዴት በደንብ ለራሳችሁ ጠቃሚ አድርጋችሁ ማስተካከል እንደሚችሉ እነርሱ ላይ ሞር ፎከስ አድርጋችሁ መስራት አለባችሁ ማለት ነው። ያንን ነገር በደንብ ከሰራችሁ እመኑን በቃ ሰክሴስፉል የሆነ የዩኒቨርሲቲ ተማሪ ወይም የዩኒቨርሲቲ ላይፍ ታሳልፋላችሁ ማለት ነው። ግን እዚህ ጋር ስንሄድ ታይም ማኔጅመንት ስንል ምን ማለት ነው ብለው ደግሞ ሞር ኮንፊውዚንግ እንዳይሆን ዩኒቨርሲቲ ውስጥ ታይም ማኔጅ ማድረግ ማለት ዝም ብሎ በቃ የሆነ ነገር ቁርጥ ያለ ስኬጁል አስቀምጦ በዛ ፕሮግራም ብቻ መመራት ሳይሆን ያንን የምትሰሩትን ነገር አምናችሁበት ያንን ነገር ለማድረግ የምትወስኑት ያ ውሳኔና ለዛ ነገር የምትሰጡት ቫልዩ ታይም ማኔጅመንትን ሞር ቫልዩብል የሚያደርግ ነገር ይሆናል ማለት ነው። እዚህ ጋር በጣም ማስተዋል ያለባችሁ ነገር ዩኒቨርሲቲ ውስጥ ማኔጅ የሚደረገው ታይም ብቻ አይደለም፣ ግሬድ ብቻ አይደለም፣
ወይም ደግሞ እዛ ግቢ ውስጥ የምትሰሩት አንድ ይዛችሁ የምትወጡት ዲግሪ ወረቀት ብቻ ሳይሆን ላይፋችሁን ነው ሆል ላይፍ ወይም ሙሉ ህይወታችሁን እንዴት ማኔጅ ማድረግ እንዳለባቸው ነው የምትማሩት ማለት ነው። ሙሉ ህይወታችሁን ማኔጅ ማድረግ እንደምትችሉ ከግቢው ስንወጣ ኦልሬዲ ህይወት ነው የምጠብቀን። ብቻ ትልቅ ሰው ሆነን ነው የምንወጣው። ወደ 20ዎቹ ግማሽ ምናምን ደርሰን ነው ሁላችንም የምንወጣው እና ከዛ በኋላ የምትወጡትን የስራ ህይወት፣ የጓደኝነት ህይወት፣ ሶሻል ላይፍ እያንዳንዱን ነገር ተምራችሁ የምትወጡበት ቦታ ቢሆን ዩኒቨርሲቲ ነው። ስለዚህ ታይም ማኔጅመንት በጣም ለሚመጣው ሙሉ ህይወታችሁ በጣም ጠቃሚ የሆነ ነገር እንድትይዙ ያደርጋችኋል ማለት ነው። ኦልሬዲ ታይማችሁን ማኔጅ ማድረግ ከቻላችሁ፣ ከዛ ዲስፕሊንድ ከሆናችሁ፣ ሶስተኛው የሚመጣው ብዬ የማስቡ ፐርሶናሊቲ ታይፕ ምንድነው? ሪስፖንሲቢሊቲ መውሰድ ነው። በቃ ኃላፊነት መውሰድ ወይም ሪስፖንሲብል መሆን በጣም ጠቃሚ የሆነ ፐርሶናሊቲ ነው ያስባለሁ ግቢ ውስጥ ማለት ነው። ኃላፊነት መውሰድ ማለት እያንዳንዱ እንቅስቃሴያችሁ የራሳችሁ እንደሆነ ማሰብና የራሳችሁ ማድረግም ጭምር ነውና የዛኔ ምንም አይነት ማሳበብ አይኖርባችሁም። መስራት የሚችሉትን ነገር ታውቃላችሁ። ከሰዎች ጋር እንዴት መግባባት እንዳለባችሁ ታውቃላችሁ። ክላስ ውስጥ የሚሰጣችሁን እያንዳንዱን ኃላፊነት እንዴት መወጣትና እንዴት ስኬታማ የሆነ ሪዛልት ማግኘት እንዳለባችሁ ታውቃላችሁ ማለት ነው። ይህንን ማወቃችሁ እናንተን ብቻ የሚጠቅም ነገር ሳይሆን ሞር ሰዎችን በዙሪያችሁ ያሉ ሰዎች በእናንተ ላይ ልታመኑ ያደርጋቸዋል። በቃ እምነት እንዲኖራቸው ይህንን ነገር በቃ ኃላፊነት መውሰድ ይችላል፣ ራሱን በደንብ መምራት ይችላል፣ ጊዜውን በደንብ መጠቀም ይችላል የሚለውንም ነገር በዙሪያችሁ ያሉ ተማሪዎች ሊሆኑ ይችላሉ፣ ሌክቸሮች ሊሆኑ ይችላሉ። እነርሱ ራሳቸው በእናንተ ላይ በደንብ እንድታመኑ ማድረግ የሚችል ነገር ነው ማለት ነው። ኦልሬዲ ሬስፖንሲቢሊቲ የሚሰማችሁ ከሆነ ከዛ ቀጥሎ የሚመጣው ፓርት ኃላፊነት ተሰምቷችሁ ይህን ነገር ሚስ ካረጋችሁ ግን ምንም ጥቅም የለውም ማለት ነው። ስለዚህ ቀጣዩ ምንድነው? ሪስፔክትፉልነስ ነው እና ሪስፔክትፉልነስ እንዴት ነው የሚገለጸው? ራስን ማክበር ነው። እኔ በብዛት ብዙ ጊዜ ራሴንም ማለት ብዙ ሰዎች በጣም ሰውን እናከብራለን ሊሉ ይችላሉ። ማለት የሆነ ነገር ሰው አክብሮት አለው ሪስፔክትፉል ነው ያ ሰውዬ ልንል እንችላለን። ግን ያ ሪስፔክትፉልነስ የሚመጣው የመጀመሪያው ፈጣሪን ከማክበር ነው ማለት ነው። ፈጣሪያችሁን የምታከብሩ ከሆነ ፈጣሪ ስል እግዚአብሔርን ማለት ነው። እያንዳንዱ እንደየ ሃይማኖቱ ያው ኦልሞስት እኛ ሀገር ውስጥ ሁላችንም ሃይማኖተኛ ስለሆንን አምላካችሁን አክብሩ። ከዛ በኋላ ሁለተኛ ላይ የሚመጣው ሰውን ከማክበር ዙሪያችሁ ውስጥ ያለውን ሰው ማንንም ከማክበር የሚቀድመው ራስን ማክበር ነው እና ራሱን የማያከብር ሰው ታይሙን ማኔጅ ማድረግ፣ ሪስፖንሲቢሊቲ መውሰድ፣ ዲስፕሊንድ መሆን ምንም የማይታሰብ ነገር ነው። ራሳችሁን የምታከብሩና ለራሳችሁ ክብር ያላችሁ ለራሳችሁ የሚገባውን ቫልዩ ማለት ከልክ ያለፈም ሳይሆን ይሄ ከልክ ያለፈ ራስን መውደድ ወይም ራስን ሬስፔክት ማድረግ በቃ እኔ ብቻ የማለት ሳይሆን ራሳችሁን በቂ የሆነ ቫልዩ መስጠት። ከዛ በኋላ ሌላው ይቀጥላል ማለት ነው። ሌላው ምንድነው? የሚያስተምሯችሁን አስተማሪዎችን ማክበር፣ በዙሪያችሁ ያሉ ክላስሜቶቻችሁን ማክበር፣ ከዛ ዶርም አካባቢ ከዛ ካፌ እያለ በቃ ግቢ ውስጥ ያለውን የትኛውን ስታፍ ወደ ማክበር ትመጣላችሁ ማለት ነው። ራሳችሁን የምታከብሩ ከሆነ ሌሎችን ታከብራላችሁ፣ ሌሎችን ካከበራችሁ ደግሞ ትከበራላችሁ ማለት ነው ኦልዌይስ። ይህንን ነገር በጣም ማሳደግና እያንዳንዱ ቀን ላይ ማሰብ ያለባችሁ አናዘር ፐርሶናሊቲ ነው ማለት ነው። አምስተኛውና በጣም ጠቃሚ ፖይንት የምለው ደግሞ ኮንፊደንስ ነው። ኮንፊደንስ ሲባል ብዙ ጊዜ በራስ መተማመን የሚለውን የሲቪክ ዴፊኒሽን እንወስዳለን እና እኔ ራስን ማክበር የሚለውን ዴፊኒሽን አልጠቀምም። ኮንፊደንስ ማለት ልበ ሙሉነት እንደማለት ነው። ማለት በሌላ አማርኛ ለገለጸው ይሄኛው አማርኛ በጣም ስለሚገልጸው ልበ ሙሉነት ወይም ብዬ ለመግለጽ ያሰብኩበት ምክንያቱም ልበ ሙሉ የሆነ ሰው ግን የሚያደርጋቸውን እያንዳንዱን ነገር ኃላፊነት መውሰድ የሚችል የሚያደርገው ነገር ላይ ምንም የሆነ ማጉረምረም የሌለበት ትንሽ ጠንካራ የምትልቃላት ግን ጀስት የሚወስደው ሬስፖንሲቢሊቲ ከላይ እንዳልነው ራሱን ሪስፔክት ማድረጉ ከዛ የሚመነጭ አይነት ሰው ነው እና ልበ ሙሉነትን ሁሉ ጊዜ ማሳደግ አለባችሁ። ከፈርስት ሴሚስተር ጀምራችሁ እስከምትወጡ ድረስ እያንዳንዱ ስቴጅ ላይ እያደገ መሄድ ያለበት አንዱ ጉዳይ ቢሆን ሴልፍ ኮንፊደንስ ነው ወይም ማለት ኮንፊደንስ ነው። በቃ ልበ ሙሉነት። ልበ ሙሉ የሆነ ሰው ክላስ ውስጥ ጥያቄ ለመጠየቅ አይፈራም፣ ለመመራመር አይፈራም። ያንን ጥያቄ ደግሞ የሚጠየቀውን ጥያቄ ለመመለስ አይፈራም። የሚሰጠውን ነገር ሬስፖንሲብል ሆኖ ነገሮችን
ለራሱ ወስዶ ያንን ነገር በራሱ ለማድረግ ወይም ያንን ነገር ለመከወን ምንም የማይፈራ ሰው ማለት ነው ኮንፊደንት የሆነ ሰው። ያንን ኮንፊደንስ ኤቭሪዴይ ማሳደግ መቻል አለብን ማለት ነው። ሌላኛው በጣም ጠቃሚ ብዬ የማስበው ፐርሶናሊቲ ሬዚሊየንስ ነው። ሬዚሊየንስ ማለት እንዴት ነው? አማርኛው ትንሽ በደንብ ይገልጻል። ኦልሞስት ማለት ብዙም እንትን አይደለም። ችግርን ከችግር ቶሎ ማገገም ማለት ነው። የሆነ ችግር ያጋጥማቸዋል። ቅድም በመግቢያ ላይ እንዳልኩትም ዩኒቨርሲቲ ፉል ኦፍ ቻሌንጅ ነው። በቃ ፉል ኦፍ ቻሌንጅስ ነው። ፈተና አለ፣ ጭንቀት አለ፣ ድካም አለ። ከዛ ደግሞ ብዙ ሶሻሊ የሚገጥማቸው ነገር ይኖራል። ከተለያየ ባክግራውንድ ስለሆነ የሚመጣው ሰው ከዛ አይነት ሰው ጋር ራሱ አብሮ መኖር ራሱ ሌላ ቻሌንጂንግ የሆነ ነገር ነው ማለት ነው። ሬዚሊየንስ ግን እንዴት ነው? ያ መሰናክል ለሆነ ወይም ጎላችንን አቺቭ እንዳናረግ እንደ መሰናክል ጠልፎ የሚጥልንን ነገር እዛው እያጉረመረምን የሆነ ምክንያት እያበዛን እዛው ቁጭ ብለን በወደቅንበት ሳንቆይ በጣም በፍጥነት ከውድቀታችን ተነስተን ኃላፊነት መውሰድ ነው። ከእንደገና ወደ ግባችን አቅጣጫ ቀይሮ መቀጠል ነው። በዚህ ጋር መሰናክል ካለ ሌላ አቅጣጫ ቀይሮ ግባችንን ሳንቀይር ነገር ግን ወደ ግባችን የሚያደርሰውን ዳይሬክሽን ቀይረን በፍጥነት ምላሽ ሰጥተን መጓዝ ማለት ከእንደገና መጓዝ፣ ከእንደገና መበርታት፣ ከእንደገና መነሳትን የሚይዝ ፐርሶናሊቲ ነው ማለት ነው። ይህንን ፐርሶናሊቲ ሳንላበስ ስንቀር በቃ እዛው እያለቃቀስን አንዳንዴ ብዙ ጊዜ ዩኒቨርሲቲ ምንድነው የሚያጋጥመን? በደንብ እናጠናለን፣ በደንብ እንዘጋጃለን። ግን በተዘጋጀነው ልክ ወይም ባጠናነው ልክ ውጤት ሪዛልት ላናገኝ እንችላለን ማለት ነው። እሱ ራሱ አንድ መሰናክል ነው። ጎላችን በደንብ ማጥናት፣ ከዛ መረዳት፣ ከዛ በኋላ ፈተናዎችን በደንብ ውጤት አስፈላጊ ስለሆነ ማለት ነው። ጥሩ ውጤት ሰርቶ መውጣት ሊሆን ይችላል። ያንን ነገር ግን ሳናገኝ ስንቀር አንዳንድ ጊዜ ቴስት ላይ ተስፋ መቆርጡ ልጆችን እኔንም ጨምሮ ማለት ነው። ቴስት ላይ ገና ሚድ ኤግዛም ላይ ገና ፋይናል ሳይመጣ ተስፋ የምንቆርጥበት ጊዜ አለ ማለት ነው። ብዙ ጊዜ ፍሬሽማን ስንሆን ወይም ሴኮንድ ይር ምናምን ስንሆን እነዚህ አይነት ነገሮች በጣም ይፈታተኑናል ማለት ነው። ከዛ ምንድነው እኔ ያስተዋልኩት ያንን ነገር እያባበል ነው በቃ የወደቅንበት አጥንቼ ምን አመጣው እንደዚህ ተዘጋጅቼ ምን አመጣው በሚለው ሀሳብ ውስጥ ብዙ ጊዜ በማሳለፋችን በኋላ ላይ ሞር ደግሞ ከዛ የበለጠ ውድቀት እንዲያጋጥመን ምክንያት ይሆናል ማለት ነው። ምንም ውድቀትን ሽሩሩ እያደረጉ ማቆየት ሳይጠበቅባችሁ ያንን ሬዚሊየንስ ተላብሳችሁ ችግርን ቶሎ እንደ ስፕሪንግ ማለት ስፕሪንግ በደንብ ጫና አድርጋችሁ ስትይዙት ይቆያል። እዛ ልክ በተለቀቀ ሰዓት በጣም እንደሚሰፋ ራሱ እንደሚያሰፋ እንደዛ አይነት ማንነት ነው ኖራችሁ የሚገባው ግቢ ውስጥ የምትቆዩ ከሆነ ማለት ነው። እዚች ጋር ይህንን ነገር ማስተዋል አለብን። ሰባተኛው ሀሳቤ ኩሪዮሲቲ ነው። ይሄ ደግሞ ወዴት ነው የሚያደለው? የማወቅ ፍላጎት በሚለው መተርጎም እንችላለን በአማርኛው ማለት ነው። ነገሮችን ሜሞራይዝ ማድረግ ብቻ ዩኒቨርሲቲ ውስጥ ክላስ የምንማረውን ክላስ ሊሆን ይችላል፣ ሶሻል ላይፋችን ላይ የምንሰጣቸውን ቫልዩ ሊሆን ይችላል። የተለያዩ ሀሳቦችን ሜሞራይዝ ማድረግ ብቻ በቂ ሆኖ አላገኘሁትም እኔ። ይልቁን መመራመር ነው ግቢ ውስጥ ያለው ማለት ነው። ዩኒቨርሲቲ ተማሪ ከሆናችሁ በጣም ምሁር ናችሁ፣ በጣም ለሀገር የሚጠቅሙ ሰዎች እንደሆናችሁ ይታመናል። ስለዚህ መመራመርም ጭምር ይጠበቅብናል ማለት ነው። ያ ኩሪዮሲቲ እንዴት ነው የሚያደርገን? እንድንመራመር፣ እንድንጠይቅ፣ የምንማረው ነገር ለፋይናል ፈተና ወይም ለሚድ ኤግዛም ለሆነ አሳይመንት ብቻ ሳይሆን ጀስት ላይፋችንንም የሚቀይር ነገር እንደሆነ አስበን ከፈተና በላይ ወይም እዛ ክላስ ውስጥ ብቻ ወይም ግቢ ውስጥ ብቻ ከምናሳልፈው ህይወት በላይ ራሳችንን መወር እንድንመራ ይጠቅመናል ማለት ነው። ለምሳሌ እኔ የኤሌክትሪካል ኢንጂነሪንግ ተማሪ ነኝ። የተማርኩትን ለእያንዳንዱ ፈተና ሜሞራይዝ ባረግና የሚያስፈልገውን ስኪል ግን ተመራምሬ ይሄ እንዴት ነው የሚሰራው፣ ይሄ የሆነ ማሽን ከሆነ እሱ እንዴት ነው የሚሰራው፣ ባክግራውንዱ ላይ ምን አይነት ቲዮሪ አለው፣ ምን አይነት ካልኩሌሽን አለው፣ ምን አይነት ኮንትሮል ሲስተም አለው፣ ኮሚኒኬሽን ሲስተም አለው። የተለያየ ነገር ስለሆነ ኤሌክትሪካል ውስጥ ብዙ አይነት ነገሮች ስላሉ እነዛን ሳልመራመር ዝም ብሎ ቲዮሪውን ተምሬ ከዛ በኋላ ያንን ቲዮሪ ፈተናው መልሼ ሸምድጄው ምናምን ነገር ቢወጣ እዚህ ጋር ወጥቼ በቃ የሚጠበቅብኝን ስራ ወይም የሚጠበቅብኝን ፕሮብሌም ሶልቪንግ ይዤ ላልወጣ እችላለሁ ማለት ነው። ስለዚህ ነገር ግን ስኪል ይዘን ስንወጣ ሞር ተፈላጊ እንሆናለን፣ ሞር በራሳችንም እንኮራለን። የተማርነውን ነገር ለሰዎች ሼር ለማድረግ ወይም ሰዎችን የሚገጥማቸውን ችግር በተማርነው እውቀት ለመፍታት በጣም
ጠቃሚ ይሆናል ማለት። ስለዚህ ስኪል ላይ ሞር ዴቨሎፕ እንድታደርጉ ስኪላችሁ በጣም እንዲያድግ ስኪላችሁ በጣም የዳበረ እንደሆን ምንድነው ሁል ጊዜ የምትጓጉ ለመማር ፍላጎት ያላችሁ ይሄ ቴክስት ቡክ ብቻ የሚሰጣችሁን ቴክስት ቡክ ብቻ የምታጠኑና በዛ ላይ ብቻ ከስዶናችሁ ጊዜያችሁን የምታቃጥሉ ሳትሆኑ ከዛ አልፋችሁ የምትሄዱ ማለት ለመማር በጣም በጣም ፍላጎት ያላችሁ ሰዎች መሆን አለብን ማለት ነው። እንደዛ አይነት ፍላጎት ያላችሁ ልጆች በጣም አልፈው ሲሄዱ በጣም አያለው። የመጨረሻው ፖይንት ምንድነው? ቲም ስፒሪት ነው። ቲም ስፒሪት ማለት የጋራ መንፈስ በሚለው ተርጉሞ ብቻ ሞር አማርኛው በደንብ ባይገልጸውም ቲም ስፒሪት በጣም በጣም አስፈላጊ ነገር ነው። እሱ ዩኒቨርሲቲ ውስጥ በጣም ብዙ በጋራ የሚሰሩ ስራዎች አሉ፣ ፕሮጀክቶች አሉ፣ አሳይመንቶች አሉ፣ ላብ ሪፖርት ሊኖር ይችላል። እንደኛ ግቢ አሁን ብዙ አይነት ፕሮጀክቶች ስለሚኖሩ የሆነ የቲም መንፈስ ከሌላችሁ ወይም አንድ ላይ ከሰው ጋር የመስራት መንፈስ ከሌላችሁ በጣም በጣም ትጎዳላችሁ ማለት ነው። ያንን አይነት ከሌሎች ጋር አብሮ መስራትን፣ ከሌሎች የመማርን፣ ሌሎችን የመርዳትን፣ ከሌሎች ጋር ሀሳባችሁ እንዴት በነፃነት ሼር እንደምታደርጉ እለት እለት የምትማሩ ሰዎች መሆን አለባቸው ማለት ነው። እንደዛ የምትሆኑ ከሆነ በእርግጠኝነት ታሸንፋላችሁ። በእርግጠኝነት ታሸንፋላችሁ። ያንን ከሰዎች ጋር ከሌሎች ተማሪዎች ጋር ኮላቦሬት አድርጋችሁ ሀሳባችሁን በትክክል ሼር እያደረጋችሁ ሌሎችን እየረዳችሁ ሌሎች እናንተን እየረዱ ይሄ እንደዚህ አይነት ላይፍ ስታይል የምትመሩ ከሆነ ዩኒቨርሲቲ ህይወት ብቻ ሳይሆን ስትወጡም ሶሻል ላይፍ፣ ስራ ቦታ፣ ከዛ የተለያየ የምትገቡበት ሌቭል ላይ ሁሉ የምትደርሱበት ቦታ ሁሉ ላይ በጣም ተጠቃሚ ትሆናላችሁ። ይህን የምታሳድጉት ቅድም በመግቢያ ላይ እንዳልኩት ፐርሶናሊታችሁን ሰርታችሁ የምትወጡበት ቦታ ስለሆነ ግቢን ለዚህ ነገር እንድትጠቀሙት እመክራችኋለሁ። በዩኒቨርሲቲ ውስጥ ስኬታማ ለመሆን ከፈለጋችሁ በዲስፕሊን እና ታይም ማኔጅመንት ጀምሩ። በቃ ዲስፕሊን ይኑራችሁ፣ ታይማችሁን በትክክል ማኔጅ አድርጉ። ከዛ በኋላ ያለው ነገር ይቀጥላል ማለት ነው። ከዛ ቀጥላችሁ ምንድነው የምታደርጉት? ለራሳችሁ ኃላፊነት በመውሰድ ትጀምራላችሁ። እያንዳንዱ እዛ ግቢ ውስጥ ያለ ነገር እናንተንና እናንተን ብቻ እንደሚመለከት ክላሳችሁ ብቻ አይደለም። ኤቭሪ ሶሻል ላይፍ የእናንተ ሬስፖንሲቢሊቲ ነው። ከሰዎች ጋር የምታሳልፉት ህይወት፣ ከዛ የራሳችሁ ሰው ማያውቀው ግን በራሳችሁ የምትመሩት አሁን ስፒሪቹዋል ላይፍ ሊሆን ይችላል፣ የተለያየ ፊዚካል ኤክሰርሳይዝ ሊሆን ይችላል። ከዚህ በፊት የለመዳችኋችሁ በጣም ብዙ ጠቃሚ ነገሮችን በትክክል ለማድረግ ኃላፊነት የምትወስዱት እናንተ ናችሁ። ለዚህ ኃላፊነትን ውሰዱ። ከዛ በጣም ሬስፔክትፉል ሆኑ፣ ራሳችሁን አክብሩ፣ እግዚአብሔርን አክብሩ፣ ፈጣሪያችሁን አክብሩ። ከዛ በኋላ በዙሪያችሁ ያሏችሁን ልጆች፣ ሰዎች፣ ማስተማር ሊሆን ይችላል፣ ሌሎችን አክብሩ። ከዛ በኋላ የሚቀጥለው ነገር ደግሞ ራሳችሁን በመሆን በልበ ሙሉነት ከውድቀት ቶሎ በመነሳት ወይም ቶሎ መነሳትን በመለማመድ ራሳችሁን አጠንክሩ። በጣም ማለት ነው፣ በጣም ራሳችሁን አጠንክሩ። ከዛ ያንን ሁሉ ካረጋችሁ በኋላ በመጨረሻ ሁል ጊዜ ጉጉት ኑሯችሁ እያንዳንዱ ስቴጅ ላይ እያንዳንዱ ሴሚስተር በጨመረ ቁጥር ለመማር የተለየ ነገር ይዞ ለመውጣት የሆነ ስኪል ለማሳደግ ጉጉት ሊኖራችሁ ይገባል ማለት ነው። እነዚህን ነገሮች በደንብ ከያዛችሁና ግቢ ውስጥ ያላችሁን ላይ በእንደዚህ አይነት ፐርሰናል ትሪቶች ብትመሩ በጣም ሰክሰስፉል ትሆናላችሁ ያለምንም ጥርጥር ማለት ነው። ድረሱ እነዚህ ነገሮች ጠቃሚ ሆኖ ካገኛችሁ ለጓደኞቻችሁ ሼር እንድታደርጉ ይሁን። ከዛ ደግሞ ቻናሉን ሰብስክራይብ አድርጋችሁ ሌሎች ጠቃሚ የሆኑ መረጃዎችን እንድታገኙ እጋብዛችኋለሁ። እስካሁን አብራችሁን ስለነበራችሁ በጣም አመሰግናለሁ። ከዩኒቨርሲቲ ጋር ጆይን ያላደረጋችሁ ሰዎች ደግሞ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ቼክ ማድረግ ትችላላችሁ። ከመምጣታችሁ በፊት ምን ማድረግ እንዳለባችሁ፣ ስትመጡ ምን ማድረግ እንዳለባችሁ የሚያሳይ ቪዲዮ የሰራሁት አለ ከ11 ቀን በፊት የተለቀቀ። እሱን ቼክ ማድረጋችሁ እንዳረሱ። ኦልሬዲ ጆይን ያደረጋችሁ ደግሞ እነዚህን ባህሪያቶች ይዛችሁ ወደፊት እንድትጓዙ ላለው ቴንክ ሶ ማች